ዛሬ እኮ ሰኔ 30 ነው መምህር አስታውስከኝ ሰባተኛ ክፍል አለቃ ከፈል ዛሬ እኮ ሰኔ 30 ነው መምህር 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አሰጠኝም ፈርምና አጽድቀ አንተ ያሰለፍከው በአለም ፈተና አብዛኛው ወደ ሀደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። ማህበራዊ ሚዲያውን ያጥለቀለቀው የኤልሳቤት ደስታ ምስል አሁን ላይ ህይወቷን ሙሉ በሙሉ ሊቀይር የሚችል ታላቅ የሥራ ዕድል ይዞላት መምጣቱ ተሰምቷል። ኢትዮጵያ ፋሽን ኢንዱስትሪ ግን እዚች ልጅ ላይ እንዳተኙባት ተሳስታችሁ እንዳተኙባት መብራንም ቁማር ነው የምትበሉት። አገናኙኝ እንደው በእውነት አገናኙ ከመልክ ከጥቁረት ቁንጅና በኢየሱስ ስም ነው ማለት ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። ሀደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ ያልተበረዘ ተፈጥሯዊ ውበት ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ ሁለት ቦታ ተከፍለዋል። እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን በተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። እውነት ከከተማ ሴቶች ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት ይበልጣል ወይስ ውበት በቦታ አይወሰንም? ማህበራዊ ሚዲያውን ያጥለቀለቀው የኤልሳቤት ደስታ ምስል አሁን ህይወቷን ሙሉ በሙሉ ሊቀይር የሚችል ታላቅ የሥራ ዕድል ይዞላት መምጣቱ ተሰምቷል። ሰሞኑ ማህበራዊ ሚዲያው ላይ ምን እየተፈጠረ ነው ያለው? የገጠር ሎጋስ ማነች? ከትላንት ጀምሮ በርካቶችን እያነጋገረች ያለችው ወጣት ኤልሳቤት ደስታ ትባላለች። አጋጣሚ ፎቶ አንስቷት ፌስቡክ ላይ ካጋራ በኋላ በውበቷ ብዙዎች ተማርከዋል። በርካቶችም አዲስ አበባ መታ ሞዴሊንግ እንድትማርና ስራ እንድትሰራ ጥሪ እያቀረቡ ይገኛሉ። ልጅ በዚህ አጋጣሚ ህይወቷ ተቀይሮ እንመለከታት ይሆን? አብረን እምናይ ይሆናል። የኢትዮጵያ ፋሽን ኢንዱስትሪ ግን እዚች ልጅ ላይ እንዳተኙባት ተሳስታችሁ እንዳተኙባት መብራንም ቁማር ነው የምትበሉት። አገናኙኝ እንደው በእውነት አገናኙኝ ከመልክ
ከጥቁረት ቁንጅና በኢየሱስ ስም ነው የምልህ። ከቁመት ቁመት የራሳችን ሞዴል አለችን። ያው ሃይ ሃይ በይ በቃ ማርያምን እቺ ልጅ አገናኙ ግዴታ ነው ወይ እናንተ ራሱ ድረሱባት፣ አትሸወዱ እባካችሁ። ዛሬ እኮ ሰኔ 30 ነው መምህር አስታውስከኝ። 7ኛ ክፍል አለቃ ከፍ ያለ ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም? ፈርምና አጽድቀህ አንተ ያሰለፍከው በዓለም ፈተና አብዛኛው ወደ ዛሬ እኮ ሰኔ 30 ነው መምህር አስታውስከኝ። 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ ላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣን። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅ ለመንገር። አንተ ግን አረጀህ። ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም? ፈርምና አጽድቀህ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርሱ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላ